ዛሬ ህክምና ነበረኝ። ወደ ህክምና ቦታ መጣሁኝ። ውድ ወንድሞቼ እና እህቶቼ ማንቃት ስላለብን ለምሳሌ ይሄ ከመማር ጀምሮ ይሄ በሚሊዮን ተከታይ ያላቸው ጧት ዘማሪ ከሰዓት አዝማሪ የሆኑ ሰዎች እድሜ ልካቸውን የአማራ ህዝብ ሲጨፈጨፍ የጎንደር ህዝብ ቀበሮ ሜዳ ላይ ገንዘብ ሰብስበው የጠፉ ሰበብ አስባብ እየፈለጉ ይሄን ዲያስፖራ ይሄን የአረብ ሀገር ውስጥ ቀቃ የሚዘርፉትን ማጋለጥ ያስፈልጋል። ለምሳሌ ጃፋር ነኝ የሚል ኦሮሞ ለዘመናት አፉን አማርኛ ከፈታ ጀምሮ በአማራ ኦርቶዶክስ ላይ፣ በአማራ ፋኖ ላይ፣ በአማራ ህዝብ ላይ፣ በአማራ እምነት ባህል ላይ ሲሳለቅ የነበር አሁን ከመማር ጀምሮ በአሩሲ ላይ፣ በወለጋ ላይ፣ በምን ባሉት ኦርቶዶክሶች ላይ አንድም ድምጽ አትሆንም። ለዘረፋ ግን የሆነ ነገር ለመናገር ትሞክር ይሆናል። አድምታ ግን አማራ ነኝም ብላ አታውቅም። ለኦሮሞዎች ግን ከተስፋ ሀረርጌው ነው የሚባል ሰው ጋር በደብተር ስም ኦነግን ታስታጥቅ ነበር። ዛሬ ሰው ሞኝ መሰላችሁ እናንተ? ዲያስፖራው ነቅቷል። ልክ አሁን አብይ አህመድን እየወቀሱ ለ50 ዓመት የሁሉ አማራ ሲያልቅ ድምጽ ያልሆኑ የኃይለ ሥላሴ ልጆች ጀርመን ተቀምጠው ያውም የአማራ ንግስና ሌሎች ብሔር አለባቸው የሚል መጽሐፍ እየጻፍኩ ነው ያለን ትናንትና እንደ ሻለቃ ዳዊት አብሮ መጥቶ ስንት ነገር ኦርቶዶክስ ጄኖሳይድ ምናምን ሲል ከርመው ገንዘብ ተሰብስቦ አብይን ከሰስ ምናምን እያሉ አብይን ካዳኑ በኋላ ጠፉ። አሁን ደግሞ ተመልሰው ደግሞ ይቺ የአሩሲን ጭፍጨፋ ተጠቅመው 5-6 ሚሊዮን ዶላር ለመሰብሰብ መጥተዋል። ጭራሽ ሚኔሶታ የእስላም ኮርነር የሆነበት ስቴት ጀዋር መሐመድ እዚያ ስላለ ነው። ከኦነጋውያንና ከህወሓት ጋር ስለሚሰራ ነው። ጽምዶ የሚባል ደግሞ ይሄ ደግሞ የአማራ ዋርድያዎች አሉ፣ አፋባን የሚባል ይሄን ተጠቅሞ ህዝቡን ለመዝረፍ እየመጡ ነው። በዚህ በተመሳሳይ አሁን ጃፋር በሚል በሽታ ያልተገኘ የሚላል ምናምን እኛ ምን እናርግ? ስንት በሽተኛ በሞላበት ውጭ ሀገር ያለ ስንት ስድብ። እኔ እውነቱን ልንገራችሁ የእሱን ልጅ ስድብ አረሰውም። አማራን እንዴት እንደሚያዋርደው በተለይ እስላም ነኝ ብሎ ኦርቶዶክስ አማራውን አሁን እነዚህ እነመማር ሌሎችም ተከታይ ያለን ብለው ገንዘብ ስብሰባ ላይ ነው፣ ማታለል ላይ ነው። ሰው አይጠይቃቸውም። አማራ ነኝ ማለትም እኮ አይፈልጉም። እነዚህን ተሸክመን መጓዝ የለብንም። ስለዚህ ጃፋር የሚባለው እኔ እግዚአብሔር ይማረው ምስጡኛ አልበላውም፣ ግን እኔ የአማራ ብሔርተኛ ነኝ፣ ኦርቶዶክስ ነኝ። በፍጹም ህዝቤ ሲጨፈጨፍ ሴራውን ደብቀው አብይን ለማጥቃት ሲባል ብቻ አብይ እኮ ወንጀለኛ እንደሆነ ይታወቃል። የህወሓትን ሴራ በሀገሪቱ የተሰማሩ ኦነግና ኦነግ ሸኔ ኦሮሞ ዘረኛን ኦነጋውያንን ቀጥረው በመረሸን በአብይ ላይ ህዝብ ተነስቶ ባሰማሩት 120 ሺህ ቲዲኤፍ በህዝባዊ አመፅ በእነልደቱ አያሌው ቅስቀሳ ወደ ስልጣን ለመምጣት ነው። እኛ እኮ አብይ ጠላት እንደሆነ እናውቃለን። ዛሬ ግን ባልተደራጀው ፋኖ ክልሉን ባልያዘው ፋኖ አመፅ ቢነሳ ኦሮሞ አይደለም የሚገባው፣ አማራ አይደለም የሚገባው ወያኔ ነው። ምናልባት ኦነግ ሸኔ የሚባለው የነሱ ኩሊና አፋባን የሚባሉ ጀነራል ትደረጋላችሁ መሪ ትደረጋላችሁ ብለው የሚያታሉ እንደ ኦነግ ጊዜ አማራን ከሰል አድርገው ተሸክሟቸው እንዲገቡ እየሰሩ ነው። ስለዚህ አሁን ይሄ ጃፋር የሚሉት እኔ ራሱ ጉዳይ እግዚአብሔር ወይ አላህ የሚለው ይማረው። አማራ ግን ይህን ሰውዬ መርዳት የለበትም። አስረግጬ ነው የምነግረው። እኛ ብሔርተኛ ነን። ከዚህ በኋላ ለአማራ ድምጽ ያልሆነ ለአማራ የማይታገል ገንዘብ አያስፈልግም። የራሳችን ሚዲያ የለንም እኮ፣ ሬዲዮ የለንም እኮ። ኦሮሞ እኮ 60 ሚዲያ አለው፣ ትግሬ እኮ 70 ሚዲያ አለው። የአማራ ሚዲያ በሙሉ ጽምዶ የሚሉ ከዩቲዩብ እስከ ቲክታክ እስከ መረጃ ቲቪ ኤቢሲ ኒውስ ቁጭ ብለው እየመጡ 120-130 ሺህ ዶላር ዘርፈው የሚሄዱ ናቸው። ምንም ለአማራ በዘመነ ስም በምሬ ስም በኦርቶዶክስ ጄኖሳይድ ስም ይሰበሰባል። አሁን የኃይለ ሥላሴ ልጅ የተባሉ ሰው መጥተው ኦርቶዶክስ ጄኖሳይድ ብሎ አውሮፓ ምክር ቤት የመጡ ትግሬዎች ናቸው የላኳቸው። በግርግር ደግሞ የሚዘረፍ ገንዘብ አለ። እኛ ግን ነቅተናል። የአማራው ሰላም ወለጋ ላይ ሲጨፈጨፍ የተነበራችሁ የአማራ ህዝባችሁ ደብረ ብርሃን ላይ ሲበተን ከአዲስ አበባ አትገባም ተብሎ ሲበተን ወለጋ ላይ በኦሮሞ ስም የትግራይ ታጣቂ ኦነግና ሸኔ ብሎ በኤርትራና በኖስ ታጣቂ ሲጨፈጨፍ የት ነበራችሁ?
ያላችሁ። ስለዚህ እነል መባረር ያለባቸው እንደም ተከታይ መኖር ያለበትም ለነዚህ ሰዎች። ጃፋር ነው የምትይኝ? እውነትሽን ነው? ጃፋር ምን ሲሰራ ነበር እንዴ? እነ ጃፋር እነ መስፍን ፈይሳ ምን ሲያረጉ ነበር? መስፍንማ ዘርፎ ሄዷል። አዶና እየተባለ ምን ሲያረግ ነበር? ማንም ሰው የሚሞኝ የለም። እናንተ ሰርታችሁ ብሉ። የአማራ ህዝቤ በተለይ ዲያስፖራው ኪስን ጠብቅ። ሚኒሶታ ላይ ዲኤምቪ ኤራይ ላይ ነው አማራ ያለ። ሚኒሶታ እኮ ኦነግ ነው ያለው። ኢስላሞች ኮርነር እኮ የነ ጀዋር መሐመድ ሴል ከነዘመነ ጋር እንሰራለን የሚል ኦላ ቲፒኤልኤፍ ምናምን ይሄ አፋባን ምናምን የሚባል አደረጃጀት ስላለ ነው። ሌላው ምንድነው? ልክ እንደ ናይጄሪያ ቦኮ ሃራም አብይ ጨፍጭፏል በሚል ኦነግ ሸኔን ደብቀው አብይ ጦር አስታጥቆ ሊጨፈጭፈን አይችልም። ምክንያቱም ሲጨፈጭፍ ግን ደስተኛ ነው። ትግሬ ሰራሽ ክልል ውስጥ ያለው አማራ እንዲፈናቀልለት ይፈልጋል። ስለዚህ እኛ አማራዎች እንደ አማራ መቆም ነው ያለብን። ጃፋር በዩ አፋር በዩ የሚያገባን ነገር የለም። እኛ አማራዎች ነን። እሺ ሴትዮ አማራን ብላ አታውቅም። በሙሉ እርዳታው ላይ መሳተፍ የለብህም። የኃይለ ሥላሴ ልጆች ደግሞ ሊዘርፉ እየመጡ ነው። እስላሙ የት ሄዶ ነው? እነዚህ ሰዎች ለእስላሙ አማራ ድምፅ ሆነዋል። ለአማራስ ስታተሳቸውን ተጠቅሞ በዚህ 50 ዓመት ውስጥ ለአውሮፓ ህብረት አሳውቀው ያውቃሉ? አማራ አይሉም እኮ ኦርቶዶክስ ተገደለ ነው። ሌላው ይመጣና እስላም ተገደለ። እኛ ግን አይዲ ተሰርቶልን ከሌላው ብሔር እየተለየን ነፍጠኛ በሚል በኮድ ስም እንድንገደል ወያኔ ሲያደርግ ነው የነበረው። አሁንም የሀገሪቱ ኬዝ አብይ ብቻ አይደለም። በጀርባ በኦሮሞ በምኑ ጀርባ የሚሰራው ትግሬ ነው። ወደ ስልጣን ለመምጣት ትግሬ ይሻለናል እንዲል እየተደረገ ነው አማራ። ስለዚህ አማራ ብቻ አንቁም። እነ መማር የምትባሉ ግን ከስራቸዋል። ማንም ሰው እንዳይሰጥ የሚል ሐሳብ ነው ያለኝ። ለነዚያም ቢሆን በእነ ሀብታሙ አያሌው በኩል ሲዘረፍ ከርሟል። በእነ ዘመርኩን በቀለ እኮ በታቦት ፊት በሞቱት ዲያቆኖች ሰብስበው አንደኛውን የስመኛውን አባት ጋሽ ጆሮን አምጥቼ እኮ 85,000 ዶላር እንደሰበሰበ ቢንብልጮምና እያያ ዘልደታ የተባለ ኪስ አውላቂ እንደበሉት ጠቅሷል። ውሸቱን ነው። የሰውዬ ከ500,000 ዩሮ በላይ መኒ ላውንደር ያድርጎ እኮ በቤተ ክህነት በኩል አስገብቷል በሚል ነው ከሜዳ ላይ የወጣ ሰው የገባ እና እነዚህ ዘራፊዎች በሙሉ እያሰሉ በክርስትና ስም አማራን ኪስ ሊያጥፉ የሚመጡ ናቸው። ትግላችን የሚጎዱ እነዚህ ናቸው። ሚዲያም በሚል ምንም ለውጥ አላመጣም። 5 ሳንቲም እንዳሰጡ ምቀኛው ሳይሆን የአማራ ትግል እየተጎተተ ነው። በተለይ ጃፋር ለምትዩ አፋር ሊረዳው ይችላል፣ ኦሮሞ ሊረዳው ይችላል፣ አያገባም። አማራዎች ግን የአማራ ደም ያላችሁ ተጠንቀቁ። በተለይ ኦርቶዶክሳውያን። አመሰግናለሁ። ሰውን መርዳት ምንም ክፋት የለውም። አንድ ሰው ታመምኩኝ ድረሱልኝ ሲል እንደ አንድ ኢትዮጵያዊ በተለይ ወንድማችን ከሆነ ማገዝ ወይንም የታመመን ሰው መርዳት መልካም ነው። ቂም መያዙም ደግሞ ተገቢ ነው ብዬ አላስብም። በተለይ ደግሞ በዘር ተከፋፍሎ ይሄ የኔ ዘር ስላልሆነ አልረዳም፣ ይሄ የኔ ስላልሆነ ብሎ መከፋፈሉ በኋላ ሀገር የሚበታተን ነው የሚሆነው ማለት ነው። በእርግጥ የሞጣ ሀሳብ ተረድቼዋለሁ። ለእኛ ድምፅ ሳይሆነን ዛሬ እርዳታ ቢጠየቀን መስጠት የለብንም ነው እያለ ያለውና ለተበደለ ሰው የትኛውም ሰው ድምፅ መሆን አለበት። በተለይ አንድ ሀገር ውስጥ እስካለን ድረስ አንድ መሆን አለብንና በዙሪያችን ያሉ ሰዎች ሲነኩ በቃ እኛ እንደተነካን ሆነን ነው ለነሱ ድምፅ ልንሆንላቸው የሚገባው። የትኛውም ብሔር ያለ ሰው ወይም የትኛውም አካባቢ የሚኖር ሰው አንድ ሀገር ውስጥ እስከሆነን ድረስ መነጣጠልና መለያየት አለብን ብዬ አላስብም። የትኛውም ሰው በተነካ ቁጥር የኛ እንደተነካ ሆነን ነው ለዛ ሰው ልንከላከልለት የሚገባው። ምክንያቱም አንድ ሀገር ላይ ነን፣ የአንድ ሀገር ልጆች ነን እና እንደዚህ መነጣጠሉና መከፋፈሉ ሀገር የሚያፈርስ ነገር ነው ማለት ነው። አንድ ሀገር መፍረስ የሚጀምረው ሰዎች በቡድን እየተደራጁ ወይንም በተሰጣቸው ክልልና ማንነት እየተደራጁ ሌላውን መግፋት ሲጀምሩና ይሄ የኔ አይደለም በመባባል እርስ በርስ መደጋገፍ ሲያቆሙ ነውና ይሄ ደግሞ በኋላ እየሰፋ ሄዶ አንድነትን በማፍረስ ወደፊት ሀገሪቷን የሚበትን ነገር ነው የሚሆነው እና አንድነት ሁልጊዜ አስፈላጊ ነገር ነው። የትኛውም ሰው የትኛውም ማህበረሰብ በተጎዳ
ቁጥር አንድ ሀገር ውስጥ እስካለን ድረስ ለሁሉም ድምፅ መሆን ያስፈልጋል። ምክንያቱም የኛው ናቸው። ሌላም ቦታ ቢሆን ለውጭ ዓለም አቀፍ ላይ እንኳን እንደምናየው ለውጭ ለማያውቁት ሀገር ህዝብ ሰዎች ድምፅ ለመሆን ሲሞክሩ እናያለን አይደለም። ዓለም አቀፍ በሆነ ሁኔታ እንኳን እንደዛ በሰብአዊነት መተጋገዝ እያለ እኛ እዚህ በዘረኝነት እየተጣላን ወይንም እርስ በርስ ተከፋፍለን ሰዎች ለሚፈልጉት ወይንም ጥቂት ተንኮለኞች በሰጡን ሴራ ምክንያት ተቦዳድነን ወይንም ተለያይተን እርስ በርስ እንዲህ ልንገፋፋ አይገባም እና ሰውን ማገዙ ምንም ክፋት የለውም። ለተጎዱትም ደግሞ ድምፅ መሆን አስፈላጊ ነገር እና እርስ በርስ ከመጣላትና ከመቀያየም ወጥተን ከዘርና ከመጠላላት ወይም አጉል ከመከፋፈል የጸዳች ሀገር እንዲኖረን እመኛለሁ። ቴዲ አፍሮ እንደሚለው ምንጊዜም ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል።